አልተሻለሽም አይደለም? ከሃዲ ምን ከሃዲ ነው? ይኸው ማርታ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነው አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ልሂድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አቢጌል አይሆንም አልኩሽ አቢጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ፣ ተነስ፣ ውጣ። ወይ ደረጀ ስቃይ መብዛቱ እንቅልፍም ምንም አትከምዝኖር። እንደኔ ግን እውነታውን ተናግረ የሆነው ቢሆን ይሻል ነበረ። የምድረስማ ወንድ እንደኔ የትናንትናውን ድራማ አይቶ መግቢያውን አይቶ የተጨነቀ የምር ጦርነቱ ግን እንትን ነው የሚመስለኝ፣ ማለት ህልም ነው የሚመስለኝ እንጂ የእውነት ከሆነ ኢማጂን አስቡት። ሁለታቸውን ፌንት ነው የሚበሉት። ማርታም ትበላለች፣ እሱም ይበላል። እና ብቻ ከባድ ስሜት ውስጥ ነው ያሉት አሁን ላይ። ምክንያቱም እንግዲህ አቢጌል እውነትም እየተጨነቀች እንደሆነ ያውቃል ደረጀ። የሚያስጨንቃትን ጉዳይ እሱ እንደሆነ ያውቃል። ልሄድበት ያለችው ጉዳይ ያ እንደሆነ ያውቃል። እና እንግዲህ ያንን በማሰብ በህልሙ ማለም ጀምሯል ማለት ነው። በቃ እሷ እንደዚህ እንደተጨነቀች ምናምን ገብቶታል። እና ያው በተኙበት መታ እንዳዋረደችው ያ ብቻ ህልም መሆኑ ጥሩ እና ህልም ይሁንለት። የሚያምር በጣም የሚያሳዝን። ያቻ እንግዲህ አክስቲቱም እንደዚህ እየተሰቃየች ነበር። ብቻ ቤቱ ትርምስምስ ወጥቷል። ምክንያቱም ሲያቀብጣት ሄዳ ይሄ ምንድን ነው የሚባል ጠንቋይ ቤት ሲያቀብጣት ሄዳ እንትን እንልሻለን ብለዋት ፈርታለች መሰለኝ። እኛን ረግጦ ሄደውን እንረግጠዋለን እስከ 7 ትውልድ እናመክነዋለን ነው ምናምን እያላት ነበር። ልጅ ያላት መሰለኝ። ብቻ በጣም ከባድ ስሜት ውስጥ ነው ያሉት። አሁን እንግዲህ ባለፈው ክፍል እንዳያችሁት ማነው ስሟ አቢጌል፣ እኔ ፈርቼ ነበር ከናታን ጋር የማይሆን ነገር ያደርጋሉ ብዬ። እንዲህ አቢጌል እንትን ብላለች ማለት ነው፣ ጠጥታ ምናምን ከሱ ጋር የሆነ ነገር ታረጋለች ብዬ ነበረ። ግን አላረገችም። ጦርነቱ ጊዜ ተናገረና ደርሶላታል ማለት ነው ናታን። እንዲህ አንደኛው የሚያስጨንቀው ጉዳይ ናታን ቢሆንም ያው ናታንንም እንዳትናገረኝ፣ አንተን የምትናገርበት አፍ የለም። ሲጀመር አንተ የሰው ጭንቀት ትረዳለህ። እኔ በአንተ ምክንያት እንደዚህ እየሆንኩ ነው። አንተ ግን ለእኔ አንድ ቀን እንኳን የሆነ ነገር ብለኸኝ አታውቅም እያለችው ነበር። ግን እሺ ናታንስ ምን ማድረግ ይችላል? እንዴት አድርጎ ነው የሚወዳት? እንደ ፍቅር እኮ እንደ ሰውኛው ታሳዝነዋለች እኮ። ግን ደግሞ ምንም ማድረግ አይችልም ናታን፣ ምክንያቱም አያፈቅራትም። ናታን ያው የናታን ስህተት ነው ሊባል የሚችለው በቃ መጀመሪያውኑ ልክ ከዳጣ ጋር ፎንቃ ሳይጀምር እሷ ሳትቀየርም ትቀየርም አትቀየርም መጀመሪያ ከዳጣ ጋር ፎንቃ ሳይጀምር ቢሆን እና ደግሞ ዳጣን ማለት አቢጌል እየወደደችው እያየ እና ዳጣ የሱ የደረጃ ልጅ መሆኗን እያወቀ ፍቅር ውስጥ ቢገባ ነበረ የናታን ጥፋት የሚሆንበት። ሲጀመር እሱን ዳጣ የደረጃ ልጅ እንደሆነች ሳያውቅ ነው ፍቅር የያዘው። ሲቀጥል ደግሞ አይወዳትም፣ እንደማይወዳት ደግሞ ደጋግሞ ነግሯታል። ስለዚህ ምን ማድረግ ይችላል እሷ እሱን ረስታ የራሷን ላይፍ እንድትጀምር ምናምን ብዙ ነገር እየመከራት ነበር። ግን አሰማኝ እሱ እንዴት የማትወደው የሚወድህን ሰው እንደዚህ ሌላ ሰው አግቡ ትላለህ? አንዳንድ ደደብ ነው መስመስለኝ ምናምን አለችው። እና ምን ሊበላት እሱን እንዲጠብቅ። ሲቀጥል ውስብስብ ያለ ነገር ነው። እህታማቾቹን አንድ ላይ ምን ሊያደርግ ብቻ ከባድ ምንትን ውስጥ ነው ያሉት። እና እንግዲህ ጠጥታ ማታውቀው ምንም ጠጥታለች። ብዙ ነገሮች ተደራርበውባት መሸከም አቅቷት ይመስለኛል።
እና እናቲቱም እንግዲህ በባለፈው ክፍል ሲቀላለዱ አይታቸዋለች መሰለኝ እና ስታያቸው እንግዲህ እንደተዋደዱ አይነት ምናምን ወደ እሱ እንደተመለሱ አይነት አርጋ ነው እንደተመለሰች አይነት አርጋ ነው ያሰበችው እና ለእህቷ ራሱ እየነገረቻት ነበር። ወደ እሷ ተመልሷል መቀየሯን አይቶ ምናምን አይደለም አልተመለሰም። እና በዛሬው ክፍል ግን እየነገረችው ነበር አብዬ እንደዚህ የምትሆንበት ጠጥታ እንደዚህ የሆነችበት ምክንያት አንደኛው ምክንያት ምን እንደሆነ ታውቃለህ አለችው። አላውቅም ማለት እሱ ያው እሱ ምክንያቱ አንድ እሱ ቢሆንም ያኛውን የሚጨነቅበትን ምክንያትም እሱ ሁሉንም ነገር ያው መናገር ስለማይፈልግ ቢናገር ደግሞ ሌላ ነገር ሊፈጠር ብሎ ስለሚያስብ እዛ እኔ አላውቅም ማለት ናታንቶ እኔ ግን የማውቀው አንድ ምክንያት አለ ስትለው ምንድን ነው ይላል። እና እሷ ትወድሃለች አንተ የማትወዳት ከሆነ አትቅረባት። በቀደም እኔ እኮ ነግሬያታለሁ ብለህ የራሷን ላይፍ እንድትጀምር እኔ አልወድም በቃ እኔ እንደማልወዳት ነግሬያታለሁ። እንደማትወዳት ከነገርካት የራሷን ላይፍ እንድትጀምር ከፈለግ እኔ እያየኋችሁ ነው የምታደርጉትን ድርጊት። ግን እሺ እሱስ ምን ያድርግ እንደ እህት እንደወንድ ነው ደግሞ ያ ነገር በአጋጣሚ የተፈጠረ ነገር ነው እና እንደዛ አታርግባት እና እንደዛ እያረካት እንዴት ነው የምትረሳ? አንተ እንድረሳት ብትፈልግ ብትነግራትም እንደዛ እየነገርክ እንደዛ እየተቀለዳችሁ ብዙ ነገር እያደረጋችሁ እንዴት ነው የምትረሳ? በቃ ፊት ንሳት አለችው። ማትወዳት ከሆነ ፊት ንሳት። እሱ ደግሞ ያንን ማድረግ አይችልም ማለት የባስ የምትጎዳበት ነው የሚመስለው። እና እንግዲህ ብቻ ከባድ ውስብስብ ውስጥ ናት ማለት ስሜቱ ከባድ ነው። የማያገኙትን ሰው በዚህ አፍቅሮ መሰቃየት ለዛውም በቅርብ እያዩት በገዛ እህቷ ስትነጠቅ ማለት እንግዲህ እህቱም ወዳ አልነበረም እንደዛ ያደረገችው። ብቻ ከባድ ነገር ነው። አንዳንዴ ግን እኔ የዳጣ ጥፋት ነው የሚመስለኝ። እህቷ እንደሆነች ከመጀመሪያው ጀምሮ እህቷ እንደሆነች ታውቃለች። ዳጣ እህቷ እንደሆነች ታውቃለች። ማነው አቢጌል እህቷ እንደሆነች እህቷ የምታፈቅረው ወንድ አፈቅርሻለሁ ሲላት ያው እሷም ወደዋለች። ግን ቢያንስ የዛኔ ይቀል ነበር። እኔ አልፈልግም ማለት እሷ ምንም ስለማታውቅ የዛኔ እኔ አልፈልግም ማለት ትችል ነበረ። ምክንያቱም እሷ ትወዳለች እሷ የምትወደው እንጂ ደግሞ አልፈልግም ማለት ነበረባት። ግን የዛኔ ደግሞ እንደዚህ ብላ እንዳታስብ በጣም ክፉ ነበረች አቢጌል እና ብቻ እያሳዝናሉ። እንግዲህ እሱም እያስጨነቀችው ነው። በጣም ተጨንቋል። ዳጣ ስትጠራ ወይዬ አቢጌል ወይዬ ኤቢ ምናምን ብሎ መጣ። አቤት ማለት እችኛይቱ ደግሞ ማኩረፍ ደበረሽ እንዴ ምናምን ሲላት አይ አልደበረኝም የቴንዝም ስለጠራ ለምን ይደብረኛል ምናምን አለችው። ያው ግን ደብሯታል። ያው ይሄ ነው ተብሎ መናገር አትፈልግም እንጂ ይደብራል። ሲጀምር ልቡ ውስጥ ያለችው እሷ እንደሆነች ያስባል። ያችኛዋም አንተ እሷ ናት እችኛይቱም እሷ ናት ምናምን ይባላል። ግን ይሄኛው ዳጣን ይወዳታል። ይፋ እናርግ የሆነ በመሀል የሆነ ነገር እንዳይፈጠር ይፋ እናርግ ብሏት ነበር። እውነቱን ነው። ይፋ ቢያደርጉ ይሻላቸው ነበረ። እና እንግዲህ ብቻ የቤቱ ነገር ያስጠላል። ይቺም አክስቴቱን ሜዳ ደረጃ ሲጨቀጭቀው ነበረ። ማርታ ልታጣራ ነው ሄደችው። የሰላም ልጅ አባት ማን እንደሆነ ዲኤንኤ ልታስመረምር ነው ሄደችው ምናምን እያለች ነበር። እና እሷ ያው አውቃ ይደነግጣል አይነት ስሜት ምናምን ነበር። እና ምን አገባኝ ታዲያ ትሄደ ጥሩ ነው እንደውም ተወቀው ምናምን እያለች እና ጎረቤት ምን እንደሚልህ አታውቅም ምናምን እያለች እየጨቀጨቀችው ነበር። ይበሏ ያውሯ እኔ ከሌለብኝ ምን አገባኝ እያላት ነበረ። ግን ምንም ፍንጭ ሊሰጣት ባለመቻሉ ያው ብቻ ከባድ ሴትዮ ናት ይህች ጠንቋይ ቤት ሄደችው አክስት ተብዬዋ ማለት ነው። እና በቀጣይ ምን ይፈጠራል? ላይክ፣ ሼር፣ ሰብስክራይብ አድርጉ።